ቀጣይ የምናየው ኤግዛምፕል ደግሞ ዶት ፕሮዳክትን እንዴት ሶልቭ እንደምናደርግ ነው። ምክንያቱም የዶት ፕሮዳክት ፎርሙላ አይተናል፣ ፒውር ነምበር እንደሚመጣ። ዶት ፕሮዳክት ምን ይሰጠናል ብለናል? ስካላር ነምበር፣ ፒውር ነምበር ነው፣ ቬክተር አይሰጠንም። አይጄ ከነዚህ አይጄ ተነስተን እነዚህ አይጄ ናቸው። ኦኬ፣ እነዚህ ስናባዛ መጨረሻ የሚመጣው ግን አንድ ቁጥር ነው። ጄ የለውም፣ አይ የለውም፣ ኬ የለውም። ሶ ፎርሙላውን እንጻፈው። ኤ ዶት ቢ ሁለት ፎርሙላ አለው። ምን ብለናል? ማግኒቱድ ኤ ማግኒቱድ የሁለቱም ማግኒቱድ ተወሰደል። ማግኒቱድ ቢ ታይምስ ምን ኮዝ ኦፍ ቴታ። ግን ኤ ቢ የት ናት ብላችሁ ከሆነ ይሄኛው ካፒታል ስለም ቬክተር ላይ ብዙ ጊዜ የለመድነው ካፒታል ስለሆነ ካፒታል እናደርጋቸውና ሁለት ቬክተሮች ስሞልም ካፒታልም ቢሆን እሱ ችግር የለውም። በመካከላቸው አንድ ቴታ የሚባል አንግል አላቸው። ቬክተር ኤ ቬክተር ቢ በመካከላቸው አንድ ቴታ፣ ከዛስ ማግኒቱድ ይሄ ነው። ሌላም ደግሞ አማራጭ ሁለት ፎርሙላ ነበር የሰጠዋቸው፣ ማስታወስ አለባቸው። ምን ኤክስ እና ቢኤክስ፣ ኤክስ ኮምፖነንት ከኤክስ ኮምፖነንት ምን ማባዛት፣ በመሃል ፕላስ ኤዋይ እና ቢዋይም ይባዛሉ። ሴም ኤክስ ኮምፖነንት ከኤክስ ኮምፖነንት፣ ዋይ ከዋይ፣ ዜድ ካለም እንደዛ ኤዜድ እና ቢ ዜድም ይባዛሉ። ሶ ዋት ኢዝ ኤክስ ካላችሁ እቺ ናት ኤክስ ማለት የመጀመሪያው አይ ያለበት። እቺ ደግሞ ይሄ ኤክስ ነው። ጄ ያለበት ደግሞ ኤ ዋይ ነው። ከዛ ከ ያለበት ደግሞ ኤ ዜድ ነው። ሲሚላርሊ ለቢም እንደዛ ይሄ ኤክስ ኮምፖነንት ነው፣ ይሄ ዋይ ነው፣ ይሄኛው ደግሞ ዜድ ነው። አይ ጄ ኬ ያለበት ሶ ሲምፕል ሳብስቲቱሽን ነው። ይሄ ፓርት አንፈልግም። አሁን ይሄኛውን ብትሰሩ ያው መልፋት ነው። ይሄ ኮዝ ቴታ ስትፈልጉ አንግሉ ስንት ነው? እኛ ፒርሊ የተሰጠን እዚህ ያለው እንጂ እኮ መፈለግ ይቻላል። ማግኒቱድ ግን መምረጥ ነው ከእናንተ። ይሄኛው ይቀላል ወይስ ፒርሊ ሳብስቲት ተደርገው ተበታትነው የተሰጡን ይሄኛው ይሄ መምረጥ ይሻላል ማለት እንጂ በዚህ ብትሰሩት ትንሽ ታይም ይፈልጋል። ምን ለማግኘት ማግኒቱድ ኤ አይቻልም ማለት አይደለም፣ ይቻላል። ማግኒቱድ ቢ በምን ስኩዌር ሩት ኦፍ እያላችሁ ይሄን ስታስገቡ የሁሉ ሩት ብታስገቡ ግን በመሃል ኮዝ ስትፈልጉ ትንሽ ያለፋል። ስለዚህ ዳይሬክት ሳብስቲቱሽን ነው። እዚህ ኤክስ አይ ያለባት ፓርት ሁለት ኢንቱ ከዛ ቢኤክስ ማምጣት። እቺ አይ እና አይ ማባዛት ማለት ነው እንጂ ይሄኛው ቀድሞ ስለተጻፈ አይደለም። አይ ስለሆነች ነው ይሄ ቢኤክስ ነው እያልኩት ያለሁት። ስንት 1 ፕላስ ኤ ዋይስ እዚች ጋር ዋይ ማለት የጄ ኮምፖነንት ማለት ነው 3 ከዛስ ቢዋይ ማለት ይሄኛው ነው። ይሄኛው እንዴት ልወቀው? ቀድሞ ስለተጻፈ አይደለም። አሁን ጄ ስለሆነ ጄ ያለበት እንግዲህ ሁሉ ጊዜ እንድታስታውሱት ወደ ኤክስ ዳይሬክሽን አይ፣ ወደ ዋይ ዳይሬክሽን ጄ፣ ወደ ዜድ ዳይሬክሽን ደግሞ ኬ። በዚህ ነው አይጄኬ ልክ ኤክስ ዋይ ዜድ እንደምለው አይጄኬ እያላችሁ ብትይዙት ነው እንጂ ቅደም ተከተል እያያችሁ ከሆነ እንደዛ አይደለም። እነዚህ ፖዚሽናቸው ተቀያይሮ ሊመጣ ይችላል። እቺስ ስንት ናት ማለት ነው? -1 ማ ቢዋይ ወደ ዋይ ዳይሬክሽን ሲደመር አሁን ደግሞ ኤዜድ ዜድ ኮምፖነንታችን ወደ ኬ። እቺ ኮኤፊሺየንቷ ስንት ናት? 1 ቢዜድስ እዚህ ጋር 2። አሁን በቃ ቁጥር ላይ መደመር ነው ማለት ነው፣ ማባዛት ከዛ በመሃል መደመር። ሲደመር አለች እዚህ ይሄ -3 ይመጣል። ኦኬ ፕላስ 1 ሲባዛ 2 ደግሞ 2 ሲደመር 2 ብላችሁ እንዲመቻችሁ 4 ከዛ እቺ ፕላስ ማይነስ ያው -3 ነው። ይሄኛው ስታቀናንሱት 1 ሆነች። ምን አገኘን ማለት ነው? ፒውር ስካላር ነምበር። አይ ያለው የለውም፣ ጄ የለውም። ከነዚህ አይ ጄ ኬ ተነስተን ይቺ ፒውር ነምበር አይም ጄም ኬም የሌላት ነገር ምን ስለሆነች? ስካላር ስለሆነች። ስለዚህ መልሳችሁ 1 ነው መሆን ያለበት መጨረሻ ስታባዙ ማለት ነው። እቺ ምን ፈልግን ማለት ነው? ዶት ፕሮዳክት ኦፍ ዘ ቱ ቬክተርስ። እነዚህ ቬክተሮች ዶት ፕሮዳክት ሲሰራ ስንት ይሰጣሉ ማለት ነው? 1። ስድስተኛ ኤግዛምፕላችን ደግሞ ልክ ለቬክተር ፕሮዳክት ለስካላር ፕሮዳክት እንደሰራ ነው ለቬክተርም እንደዛ እንስራ። ስካላር ፕሮዳክት ደግሞ ፒውር ነምበር ሰጥተን ነበር። አሁን ግን አናዘር ቬክተር ይሰጠናል። ወይም አይ ያለው ጄ ያለው ኬ ያለው አይ እና ጄ ብቻም ሊሆን ይችላል፣ ኬ ሊጠፋ ይችላል በሂደት። ግን እንደ ስሙ ምን እናገኛለን አሁን ስንሰራ? ቬክተር። ትንሽ እዚህ ፎርሙላው ምንድን ነበረ? ኤ ክሮስ ቢ ብለን ማግኒቱድ ኤ ማግኒቱድ ቢ ከዛስ ሳይን ኮዝ ሳይሆን እዚህ ሳይን። አሁን ደግሞ ማግኒቱድ ፈልገን ሳይን ከምንፈልግ ሌላ ሜትድ አለ። ምን? ዲተርሚናንት ሜትድ የሚባል። ዲተርሚናንት ሜትድ ማለት ለምን ሁሌ ለቬክተር ፕሮዳክት ወይም ለክሮስ ፕሮዳክት ክሮስ ነው የተጠቀምኩት አይደል? እዚህ ክሮስ ፕሮዳክት ምን ማድረግ ነው? አይ ጄ ኬ። እንግዲህ ማትሪክስ ተምራችኋል። ማትሪክስ 3 by 3 ታደርጉታላችሁ። ይሄ አይ ጄ ኬ ከዛ ቀድሞ የተጻፈው ማን ነው?
ፋይንድ ዘ ቬክተር ፕሮዳክት እቺ ትንሽ ግልጽ ለማድረግ ቬክተር ፕሮዳክት ብቻ አይደለም ኤ ክሮስ ቢም ሊሆን ይችላል ቢ ክሮስ ኤም ሊሆን ይችላል ግልጽ አላደርገውም ስለዚህ ስፔሲፊክ ለመሆን እቺን እንስራ እኩል አይደለም ኤ ዶት ፕሮዳክት ላይ እኩል ናቸው ኤ ዶት ቢ እና ቢ ዶት ኤ ሴም ነው ክሮስ ፕሮዳክት ላይ ግን እኩል አይደለም ዘ ኔጌቲቭ ኦፍ ነው የሚመጣ ስለዚህ እቺን እንስራ ብቻ ኤ ክሮስ ቢ እናስቀድም ስለዚህ ኤ ስላስቀደምን የኤ ኮምፖነንት እናስገባለን 3 ኢን ዘ ዋት ኢን ዘ አይ አስገባውኝ ኢን ዘ ጄ ያለችው ዳይሬክሽን ደግሞ -4 ከነ ኔጌቲቭ ኢን ዘ ኬ ዳይሬክሽን ደግሞ ምን 5 እነዚህ ኮምፖነንቶች ማስገባት አይ ጄ ኬ ቅደም ተከተል አሁንም ለቢ ቀጥሎ የተጻፈው ቢ ነው የቢ አይ ስንት ነው ኔጌቲቭ ከነ ኔጌቲቭ ማስገባት -2 ኢን ዘ ጄ ዳይሬክሽን -1 ኢን ዘ ኬ ዳይሬክሽን -3 በቃ ይችላል ዲተርሚናንት ነው ግን ዲተርሚናንት ማለት ደግሞ በማትስ እንደምታውቁት a11 c11 እያለች ምንድናቸው a11 c11 ምንላቸው ኮፋክተሮች ያው ይሄ ማትስ ላይ ሪቫይዝ ማድረግ ነው አሁን በፍጥነት እንሰራለን a3 13 c13 ምን ማለት ናቸው ኮፋክተር ምንላቸው እነዚህ ኤሌመንቶች ናቸው እቺ the first a11 እንደማለት ናት እቺ a12 the first row along first row expand እያደረግን ነው ማትሪክስ የሚነግረን እንግዲህ ምንድነው ኮፋክተር ተጠቅማችሁ ምን መፈለግ ዲተርሚናንት መፈለግ ማለት ነው እስኪ a11 ስንት ናት i ታይምስ አሁን ግን c11 መፈለግ አለብን እዚች ጋር ፕላስ a12 ደግሞ j ናት እቺ j ከዛ ግን ማናውቃት ምን አለች ያቺ ኮፋክተር ፕላስ a13 ስንት ነው k ግን c13 አናውቅም ሶስት አንውን ቦታ አለ እነማ ኮፋክተሮች የኮፋክተር ፎርሙላ ታስታውሳላችሁ ኮፋክተር ማለት z እንጻፋት ፎርሙላ ኮፋክተር ኦፍ ኤኒ i j is equal to -1 raised 1 plus j times the minor of i እና j ደግሞ ኮፋክተር እንፈልግ ማይኖር የሚባል መጣ ማይኖር ማለት ደግሞ እቺ i እና j ድሊት በማድረግ ምናገኛት ማለት ነው ሶ አንድ በአንድ እንፈልጋት እቺ c11 ምንላት እንግዲህ -1 raised i ስንት ነው 1 j ስንት ነው 1 ሲደመር 1 2 i እና j ምንላቸው እዚህ ጋር ጽፈት 1 እና 2 1 እና 1 2 ማይኖር ማለት ምን መሰላችሁ አሁን እዚህ c11 ስንል አሁን እዚህ በሌላ ከለር ላድርግላችሁ እንድታዩት እቺ i j i እና j ፈርስት ሮው ኤንድ ፈርስት ኮለመን ዲሊት አድርጉት እንደማለት ነው እቺ ዲሊት ብታርጉት ማንና ማን ይቀራሉ እነዚህ 4 5 -1 3 የሚሉት እቺ we are interested in what in this ማለት እቺን ፓርት እንጠቀማለን ዲተርሚናንት ተጠቅማላችሁ ከዛስ ዲተርሚናንት ምንድን ነበር ለ2 by 2 ማትሪክስ ክሪስ ክሮስ ማድረግ -4 እና -3 ማባዛት 12 ሲቀነስ -1 እና -1 እና 5 -5 በቃ ጨረስኩኝ ማለት ነው እቺ ኔጌቲቭ ስኩዌር ስታርጉት ሁሌ ፖዚቲቭ ነው ስለዚህ ለውጥ የለውም ፖዚቲቭ ብታርጉት 1 ስኩዌር 1 ነው 12 ማይነስ ኦፍ ማይነስ ደግሞ ይሄ ወደ ተቀይሩታላችሁ ወደ ፕላስ ከዛ አጠቃላይ ስንት ሆነ ማለት ነው 17 ሆነች ማለት ነው እቺ 17 ማን c11 አገኘናት ማለት ነው ጨረስን እዚህ 17 i ስንት ቀረች c12 ኦኬ c12 ተመሳሳይ ነው -1 እቺ -1 ናት ሁሉ ጊዜ እቺ ፎርሙላ እንዳትረሱ እንግዲህ የማትስ አፕሊኬሽን ናት -1 raised i እና j ምንላቸው እቺ ኮምፖነንቶች ማለት the first row the second column ማለት ነው into አሁን ፈርስት row እና ሰከንድ ዲሊት ማድረግ ሁሉ ጊዜ እቺ ናት ዲሊት እያደረግን ያለ ነው ምክንያቱም 1 1 1 1 የመጀመሪያ አይታችሁ ከሆነ 1 ነው ፈርስት row ከዛ ግን አሁን ሰከንድ ኮለመን ዲሊት አድርጉ ነው የሚለን ሰከንድ ኮለመን j ያለችበት እቺ ዲሊት ስታርጓት ማንና ማን ይቀራል 3 እዚህ ጋር ለጻፋቸው በደንብ እንድት እቺ ካንሰል ተደርጋለች 3 ሰከንድ ኮለመን ላይ ያሉ ዲሊት ሲደረጉ እቺ 5 እዚህ ጋር 5 እና -2 እና -3 እኛው እንዴት ነው ያገኘሁት ፈርስት ሮው ሰከንድ ኮለመን ዲሊት አድርጉት ፈርስት ሮው i እና j እነሱ የሉም i j k ከዛስ ሰከንድ ኮለመን እቺ ማለት ናት እቺ ዲሊት ስትደረግ ማንና ማን ይታያቸዋል 3 5 -2 -3 ከዛ ምን ማድረግ ክሪስ ክሮስ ምክንያቱም 2 by ከ3 by 3 ማትሪክስ ወደ 2 by 2 ነው የቀየራችሁት 1 2 1 2 -1 raised እዚህ ጋር ግን 1 ሲደመር 2 3 እቺ ኦድ ሆነች ማለት ነው ኔጌቲቭ raised ኦድ ደግሞ ኔጌቲቭ ነው የሚሆን -1 into -1 3 ጊዜ ማባዛት ማለት -1 ሲባዛ -1 ሲባዛ -1 ስንት ሰጣችኋል -1 ነው ይሄ
ግዴታ እንደዚህ መሸምደድ አይጠበቅባቸው። ማባዛት 3 ጊዜ ኔጌቲቭ መጣ። እሺ 3 እና -3 ክሪስ ክሮስ ስለሆነ -9 ሁሉ ጊዜ ማይነስ ትላላችሁ። ይሄ በራሱ ጊዜ ማይነስ ሊመጣ ስለሚችል ቅንፍ አድርጋችሁ -2 እና 5 -10 እቺ ማይነስ ማቀናነስ ናት። እቺ ግን -2 ሲባዛ 5 ነው አንድ ላይ ማለት ነው። ዘ ኔጌቲቭ ኦፍ -1 ዘ ኔጌቲቭ ኦፍ ናት። ኔጌቲቭ ኦፍ እቺ ወደ ፕላስ መቀየር እንችላለን። ዘ ኔጌቲቭ ኦፍ ኔጌቲቭ ከዛስ -9 + 10 ፋይንድ ዘ ዲፈረንስ 1 ዘ ኔጌቲቭ ኦፍ 1 ኢዝ -1 እቺ ማግኘን ማለት ነው። C1 -1 ምን ቀረች? ዘ ኬይ ኮምፖነንት ኢን ዘ ኬይ ዳይሬክሽን ስንት ነው ማለት ነው። ይሄኛው ምን ክሮስ ፕሮዳክት ስንሰራ የሚመጣልን ቬክተር አይ ኮምፖነንቱ ጄ ኮምፖነንት ሰራን ኬይ ቀረ። ኬይን በተመሳሳይ ምን እናድርጋት? C1 3 -1 ሬዝድ እንላለን። አሁን ፎርሙላው እንደዛ ስለሆነ -1 ሬዝድ አይ እና ጄ ትንሽ ቬክተር ፕሮዳክት እንግዲህ ትንሽ ያለፋል። ምክንያቱም ምን ዲተርሚናንቱ መስራት ስለሚፈልግ ኢንቱ 1 እና 3 ደምሩት 4 ከዛስ አንደኛው ሮውና አንደኛው ሮው ሁሌ ነው ድሊት የምናደርገው ብያቸዋለሁ። ይሄ የለም ተውት። ሶስተኛው ኮለመን ሮው ባይ ኮለመን ነው። ሶስተኛው ኮለመን አሁን አጥፉት። ብታጠፉት ስንትና ስንት ይቀራል? 3 እና -4 3 እና -4 ከዛስ ይሄኛው ጠፍቷል እንዳለ። እቺ -2 እና -1 2 by 2 ዲተርሚናንት ሆነ ማለት ነው። 2 by 2 ዲተርሚናንት -1 ሬዝድ ኢቭን ነምበር 4 ጊዜ ብታባዙት ፖዚቲቭ ነው፣ ለውጥ የለውም ተውት። ከዛ ክሪስ ክሮስ እዚህ ላይ 3 by 3 ላይ ክሪስ ክሮስ አይደረግም። 3 by 3 ኤክስፓንድ አድርገን ወደ 2 by 2 እየቀነሰን እችም 2 by 2 ናት፣ እችም 2 by 2 እዚህ ጋር። ከዛ ክሪስ ክሮስ እናደርግ 3 እና -1 ማባዛት -3 ይሆናል። ከዛ ማይነስ ሁሉ ጊዜ ማይነስ ግን የነዚህ ፕሮዳክት ማይነስ ሊመጣ ይችላል፣ ፖዚቲቭ ሊመጣ ይችላል። ብዙ ጊዜ እቺ ማይነስ ስትመጣ እቺን ቅንፍ እያደረግን ስናስቀምጣት የነበረው ነገር እንዳትረሱ። ማይነስ ከዛ እነዚህ ብዜት ሁለቱም ኔጌቲቭ ስላላቸው ስንት ይሆናል? ፖዚቲቭ 8 ይሆናል። ምክንያቱም -2 ታይምስ -4 ሁለቱም ኔጌቲቭ አላቸው፣ ይጠፋል፣ ፖዚቲቭ ይሆናል። ፖዚቲቭ 1 ለውጥ የለውም። የኛው ተውት። -3 -8 አንድ ላይ ስንት ነው የሚሆኑት? -11 ኢን ዘ ኬይ ማለት ነው። እቺን አገኘን፣ በቃ ጨረስናል። ፋይናል አንሰራችሁ የሚሆነው ይሄኛው ምን ክሮስ ፕሮዳክቱ ኢን ዘ አይ ዳይሬክሽን ስንት አለን? 17 የነዚህ ሁለት ቬክተሮች ምን ቬክተር ፕሮዳክት ኢን ዘ ጄ ማይነስ ኢን ዘ ኬይ -11 ያው ቀድማችሁ እንደዚህ ብትጽፉት አሪፍ ነው። ፋይናል አንሰራችሁ ስንት መጣ ከተባላችሁ 17 አይ ያው ቁጥር መቅደም ስላለበት እንዲመች ነው እንጂ ችግር የለውም። ማይነስ ጄ ከዛ ስንት ነው? -11 ኬ ይሄ ፋይናል አንሰራችሁ እንደዚህ ካላችሁ፣ ይሄም ግን ፎርማሊቲው እንደዚህ ስለሆነ 17 አይ መጀመሪያ ቁጥሮች ይቀድማሉ፣ ከዛ ቬክተሩ ነው። ፋይናል አንሰራችሁ እንደዚህ ማድረግ። ከዛ አንግል ፋይንድ ዘ አንግል የሚለው ደግሞ ምክንያቱም ቢትዊን ቱ ቬክተርስ አንግል ፈልጉ ስትባሉ ደግሞ ዶት ፕሮዳክት መጠቀም ትችላላችሁ። የዶት ፕሮዳክት አፕሊኬሽን ነው ይሄኛው። የባለፈው ቪዲዮ ተመልሳችሁ ብታዩ ዶት ፕሮዳክት ምን ለማግኘት ይጠቅመናል? አንግል። አሁን እነዚህ ቬክተሮች ምን እንደሚመስሉ ስፔስ ላይ መሳል ከባድ ነው። እንደዚህ አድርጋችሁ ኤክስ ዋይ ዜድ ፖዚሽናቸው ስትስሉ ከምትውሉ ምን መጠቀም? ዶት ፕሮዳክት አፕሊኬሽኑ ምንድን ነበር ያለው ፎርሙላው? አሁን ኤ ዶት ቢ ስትሉ ማግኒቱድ ኤ ማግኒቱድ ቢ ታይምስ ኮዝ ቴታ ኢዝ ኢኳል ቱ ከዛስ ሁለት ፎርሙላ ስላለው ኤክስ ከኤክስ ዋይም ከዋይ እያደረጋቸው በቃ አሁን የቅድም ኤግዛምፕል ካያችሁ ይሄ ኢግኖር አድርገን በዚህ ነበር የሰራ ነው አይደለም እንዴ? አስታውሳችሁ? እቺ ኢግኖር አድርገን በዚህ ሰራ። አሁን ግን አንግሉ ነው የምፈልገው አለኝ። አንግሉ ከፈለገማ ወደዚህ መምጣቱ አይቀርም። ታዲያ እቺ ጥያቄ ምልክት ከሆነ እነዚህ ያስፈልጋሉ። እነዚህ ተጠቅመን ወደዚህ መምጣት። ኦኬ እንስራ። ማግኒቱድ ኤ አንድ ባንድ ያስፈልገናል። እስከዚህ እንስራት ለብቻዋ ማግኒቱድ ኤ ሩት ኦፍ ስኩዌር ሩት ኦፍ ሁሉ ጊዜ ፓይታጎራስ መጠቀም አለብን። አንድ እቺ አይ ኮምፖነንቷ አንድ ናት። አንድ ስኩዌር አንድ ነው። ከዛስ ሁለት ስኩዌር ፓይታጎራስ ነው አሁንም 4። ከዛስ ኔጌቲቭም ስኩዌር ሲደረግ ለውጥ የለውም። -1 ስኩዌርም 1 ነው። ስንት ሆነ አንድ ላይ? ኔጌቲቭ 6 1 ሲደመር 4 ሲደመር 1 ኦኬ። ማግኒቱድ ቢስ ማግኒቱድ ኦፍ ቢ ያው ካፒታል እናደርጋቸው ችግር የለውም። ካፒታል ኤ ኦኬ። ማግኒቱድ ቢም ያስፈልገናል። ሶ ዘ ማግኒቱድ ኦፍ ቢ አሁንም ፓይታጎራስ ቴዎረም ነው አፕላይ እናደርጋለን። ኮምፖነንቶች አሉ። ሶስቱም ይሁኑ ሁለት ኮምፖነንት ይሰጠን ሁሉ ጊዜ ፓይታጎራስ ቴዎረም ነው። ምክንያቱም ፐርፔንዲኩላር አይ ጄ ኬ ስለሆነ እዚህ ጋር -1 አለን። -1 ስኩዌር ስታርጉት 1 ነው።
ለውጥ የለውም። ኔጌቲቭ ስኩዌር ሲደረግ -1 ታይምስ -1 እዚህ ጋርም አንድ ስኩዌር አሁንም አንድ ነው። ሁለት ደግሞ ስኩዌር አድርጉት -2ም ስኩዌር ብታደርጉት ሴም ነው √6 አይ እንዳጋጣሚ ሴም መጡ ማግኒቲዩዳቸው ችግር የለውም። እሱ ሳብስቲት እናደርጋለን። እዚህ ማግኒቲዩድ ስንት መጣ √6 ማግኒቲዩድ ቢም √6 በማግኒቲዩድ እኩል ናቸው፣ በዳይሬክሽን ግን የተለያዩ ናቸው። ምን ከዛ ቀጥለን ምን ኮዝ ኦፍ ቴታ ዲግሪ ያቺ አንግል የተባለችው ኮዝ ቴታ አሁን ኮዝ 30 ኮዝ 30 60 አልልም አላውቀውም። እሱ ነው የተጠየቁት ቴታ ነው እንጂ አንግሉ አላውቀውም። አሁን ያቺ ሌላኛዋ ሜትድ እንጠቀም ኤክስ ከኤክስ ምን ለዋት ያቺ ኤክስ ኮምፖነንት ከኤክስ ኮምፖነንት 1 እና -1 ማባዛት ስንት -1 ፕላስ እዚህ ላይ ነው የሰራሁት ኤክስ ኮምፖነንት ከኤክስ ኮምፖነንት ዋይ ኮምፖነንት ከዋይ ኮምፖነንት 2 እና -1 ማባዛት ማለት ነው። አንድ ላይ አባዙት ስንት ሆነ 2 ሲባዛ +1 +2 ኮምፖነንት ኮምፖነንት እያያችሁ ማለት ነው። ከዛስ -1 እዚህ ያለች ኤዜድ እና ቢዜድ ስትሉ ደግሞ -1 አለች እዚህ ደግሞ -2 አንድ ላይ ማይነስ እና ማይነስ ይጣፋል። 1 ሲባዛ 2 2 2 እንደዚህ ከዛስ እቺ √6 ሲደመር ሲባዛ ማለት ነው። እዚህ ማባዛት ናት እቺ በቢትዊን √6 ሲባዛ √6 አንድ ላይ ሴም ሩት ስላላቸው እንደዚህ ማድረግ ትችላላችሁ፣ ወይም ቀድማችሁ የምታውቁት ከሆነ መስራት ነው። የዚህች አልሰራንም -1 እና -1 ስንት 2 ኦኬ ስንት ይሆናል አጠቃላይ እነዚህ 4 ሲቀነስ 1 ስንት ይሆናል ማለት ነው 3 ስለዚህ 3 ይሄው the only unknown is cos theta የዶት ፕሮዳክት ሁለት ፎርሙላ መኖሩ ለዚህ ነው ጥቅም። በዚህ በኩል ያለው ታውቀዋል ስንት 3 በዚህ በኩል ግን እንድናውቀው ስንት ምን ይቀራል እዚህ cos theta √36 ማለት ነው ስንት ይወጣል ከሩት ሲወጣ 6 ታይምስ cos theta is equal to 3 ብቻውን ለማስቀረት ኦቨር 6 ትላላችሁ። ከዛስ cos theta ለብቻው ቀረ ማለት ነው። cos theta is equal to 3/6 ያው ሲምፕሊፋይ ማድረግ እኮ ትችላላችሁ 1/2 ከዚህ በኋላ ማትስ ነው ማለት ነው 1/2 በቃ ኮዙ 1/2 የሚመጣ አንግል ማሰብ ነው አሁን ማለት ነው። የማን ነው 1/2 እንግዲህ ፒውር በማትማቲክስ ፎርሙላ ስንሰራው ቴታ ኢዝ cos ኢንቨርስ ኦፍ cos ስለሆነ ይሄኛው cos ኢንቨርስ ኦፍ ምን 1/2 ማትማቲክስ ፓርቱ ይሄ ነው። ኮዙ 1 የሚመጣ አንግል ማን ነው ፈልጉ። ማን ነው እሱ 60 ዲግሪ because cos of 60 is what 1/2 ስለሆነ በቃ ጨረስን። what is the angle መልሳችን 60 ዲግሪ ነው። በቃ በፍጥነት ይሄን ማወቅ ትችላላችሁ። what is the angle between the two vectors 60 ዲግሪ። በዚህ ፕሮሲጀር ሄደን ያገኘነው የመጨረሻ መልሳችን ምን በመጠቀም ዶት ፕሮዳክትስ። አይ ሆፕ ይሄኛውን ቶፒክ ኢንጆይ እንዳደረጋችሁት። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ